የአዘቦት ተረክ የበረዶ ውሽንፍር ድርሰት አሌክሳንደር ፑሽኪን ትርጉም ካሳ ገብረሕይወት ምንጭ አሌክሳንደር ፑሽኪን የኢቫን ቤልኪን ታሪኮች አሳታሚ የፕሮግረስ መጽሐፍት ማዘጋጃና ማሳተሚያ ቤት ሞስኮ የበረዶ ውሽንፍር ራስኮቪያ ፔትሮቭናም ወፍራም የጧት ልብስ ለብሳለች። የሻው ጀበና ቀረበ። ጋብሪላ ጋብሪሎቪችም ማሪያ ጋብሪሎቭና እንዴት እንዳደረች ለማስጠየቅ አንዷን ገረድ ላካት። ገረድየዋም ተመልሳ መጣ ወይዘሪት ማሪያ ጋብሪሎቭና ደና አለማደራምና ሆኖም አሁን የተሻላት መሆኗን ወደ እንግዳ ማረፊያ ቤትም በፍጥነት እንደምትመጣ አስታወቀች። ያንኙኑ በሩ ተከፈተና ማሪያ ጋብሪሎቭና ገባች። አባትነቷንም እጅ ነሳች። ራስ ምታትሽ ተሻለሽ ወይ ማሻ ሲል አባቷ ጋብሪላ ጋብሪሎቪች ጠየቃት። ተሽሎኛል አባዬ ስትል መለሰች ማሻ። ራስሽን ያሳመመሽ ምድጃው ሳይሆን አይቀርም ማሻዬ አለች እናቷ ፕሪስኮቪያ ፔትሮቭና። ምናልባት እሱ ይሆናል ስትል መለሰች ማሻ። ቀኑ አንዳችም ነገር ሳይሆን አለፈ። ያንኑ ሌሊት ግን ማሻ ታመመች። ከአቅራቢያው ከተማም ሐኪም ተጠርቶ እንዲመጣ ሰው ተላከ። ሐኪሙ በማግስቱ ማታ ሲመጣ ልጅቱ ቅዠት ይዟት አገኛት። ኃይለኛ ትኩሳት ስላደረባትም ምስኪኗ ልጃገረድ 2 ሳምንት ሙሉ በሞትና በሕይወት መካከል ቆየች። ስለመኮብለሏ ጉዳይ ማንም ሰው አያውቅም ነበር። ያን ዕለት ማታ የጻፈቻቸውን ደብዳቤዎች ተቃጥለው ነበር። የማሻ ደንገቱም የጌታዋን ቁጣ በመፍራት አንድም ቃል ለማንም ሰው አልተናገረችም ነበር። ቄሱና ከሥራ የተሰናበተው መኮንን ሪዛሙ ምስለኔና ወጣቱ ልጅ በየበኩላቸው ዝም አሉ። ሰረገላ ነጂው ቴርሽካም እንኳንስ በጤናውና ሲሰክር እንኳን ቃል አይስትም ነበር። እዚያ እንኳን ሚስጥሩን የሚያውቁት ከ6 በላይ የሚሆኑ ታድመኞች ነገሩን ደብቀው ዝም አሉ። ማሪያ ጋብሪሎቭና ግን በማያቋርጠው ቅዠቷ ሚስጥሯን አወጣችው። ዳርጉን የምትለፈልፈው ቃል የሚጨበጥና የተጣራ ባለመሆኑ ካልጋው አጠገብ ያልተለየቻት እናቷ ከማሻ ቅዠት ለመረዳት የቻለችውን ያህል ልጇ ከቭላድሚር ኒኮላየቪች ጋራ ክፉኛ ፍቅር እንደያዛትና የህመሟም ምክንያት ይኸው ፍቅር ነው ማለት አሰበች። ባሏንና ጥቂቶች ጎረቤቶቿን ስለዚህ ጉዳይ አማከረች። መጨረሻም የማሪያ ጋብሪሎቭና ዕድል ጥንቱን የተወሰነ ለመሆኑና ሰው ከታሰበለት ዕድሉ የማያመልጥ መሆኑንም ድህነትም ቢሆን ኃጢአት እንዳልሆነ ሰው መኖር ያለበትም ከሰው ጋር እንጂ ከገንዘብ ከረጢት ጋር እንዳልሆነ ሁሉም ተስማሙ። ሰው ለፈጸመው ተግባር በቂ ምክንያት ሲያጣ መጽናኛ መንገድ መፈለጉ የተለመደ ነገር ነው። የሆነ ሆኖ ልጅቱ ቀስ በቀስ እየተሻላት ሄደ። ቭላድሚርም ለብዙ ጊዜ ወደ ጋብሪኤልና ጋብሪሎቪች ቤት ሳይመጣ ቀረ። የቀረበት ምክንያት የአቀባበላቸውን ቀዝቃዛነት በመፍራት ነበር። አሁን ግን ወደ እርሱ ዘንድ አንድ መልእክተኛ ሄዶ ልጅቱን እንዲያገባ ዘመዶቿ የሚፈቅዱለት መሆናቸውን የሚገልጽ ያልታሰበ ደስታ አመጣለት። የናራዶቭ ጌታዎች እንዲህ ያለ ልመና ሲያቀርቡለት እሱ ግን እብድ የጻፈው የመሰለ ደብዳቤ ስለላከላቸው በጣም ሳይገርማቸው አልቀረም።
በደብዳቤውም ላይ ዳግመኛ በራቸው እንደማይደርስና እንደርሱ ያለውን ምስኪን ፍጡር መሳት እንዳለባቸውም አሁን ወዲያ የቀረው ተስፋም ሞት ብቻ እንደሆነ ገለጸላቸው። ከጥቂት ቀናት በኋላም ተመልሶ ወደ ጦር ሰራዊት ውስጥ እንደገባ የሆነው እንደ አውሮፓ አቆጣጠር በ1812 ዓ.ም ይህን ወሬ ለምታገግመው ማሪያ ደፍረው ሳይነግሯት ብዙ ጊዜ ቆዩ። ባለራሷ ስለ ቭላድሚር አንስታ ታውቅ ነበር። ከጥቂት ወራት በኋላ የቭላድሚርን ስም በቦርዲኖ ጦርነት ላይ በጀግንነት ከተሸለሙትና በጠና ከቆሰሉት ሰዎች የስም ዝርዝር ውስጥ ባየች ጊዜ በድንጋጤ ነፍሷን ሳተች። በዚህ ምክንያት ህመሟ ያገረሽባታል ተብሎም ተፈርቶ ነበር። ሆኖም ምስጋና ለእግዚአብሔር ይድረሰውና ድንጋጤዋ ክፉ ነገር ሳያስከትል ቀረ። ወዲያውኑ ግን አዲስ ሐዘን ወደቀባት። አባቷ ርስታቸውን ሁሉ ትተውላት ሞቱ። ይሁን እንጂ የወረሰችው ሀብት ሊያጽናናት አልቻለም። የምስኪን እናቷ የፕራስኮቪያ ፔትሮቭና ሐዘን ሙሉ ተካፋይ ከመሆኗ በስተቀር እንደማይለያዩም ቃል ኪዳን ገባችላት። የሐዘን ትዝታ የተመላበትን የኔናራዶቫን መንደር ለቀው በሌላ መንደር ባለው ርስታቸው ላይ ለመኖር ሄዱ። እዚህም እንደዚሁ ዊቷንና ሀብታሟን ልጃገረድ ለማግባት የሚፈልጉ ወንዶች ያንዣብቡ ነበር። እርሷ ግን አንዳቸውንም ትንሽ እንኳን አላደፋፍረቻቸውም ነበር። እናትየዋ አንዳንድ ጊዜ የህይወት ጓደኛ እንድትመርጥ ታግባባት ነበር። ማሪያ ጋብሪኤሎቭና ግን ራሷን ትነቀንቅና ሐሳብ ይዛታል። ቭላድሚር በህይወት የለም። ፈረንሳዮች ወደ ሞስኮ ከተማ በገቡበት አጥቢያ እዚያው ሞተ። ማሻ የእርሱን ትዝታ የተቀደሰ አድርጋ ያዘችው። እሱን የሚያስታውሳትንም ነገር ሁሉ በጥንቃቄ ያስቀመጠች። ለምሳሌ ያነበበውን መጽሐፍ፣ የሳላቸውን ስዕሎች፣ ከመጽሐፍ ለእርሷ የገለበጠውን የሙዚቃና የግጥም ስልት ጠብቃ ኖረች። የጎረቤት ሰዎች ይህን ነገር ሰምተው በእርሷ ጽኑነትና ታማኝነት አለቅጥ ተደነቁ። የካሊካርኖስ ንጉስ የሞሶል ሚስት እንደነበረችውና ባሏ ከሞተ በኋላ ሌላ ሰው አላገባም ብላ ቃል ኪዳን በመግባት ሞሶልኤም የተባለ ሐውልት በመቃብሩ ላይ እንዳቆመችው አርቲሜዛ ሐዘኗን አስወግዶ ልቧን ለማማረክ የሚችለውን እድለኛ ሰው ለማየትም ጓግተው ይጠብቁ ነበር። ይህ ሲሆን ሳለ ጦርነቱን ድል አደረግንና ወታደሮቻችንም ከውጭ ሀገር ተመልሰው መጡ። ህዝቡም ከየቤቱ ሮጦ እየወጣ ሊቀበላቸው ሄደ። ሙዚቀኞቹም ከጠላት የነጠቁትን ዜማ ይጫወቱ ጀመር። ለምሳሌ ቪቭ ኦንሪ ካድር፣ ቴሬሎዝ ቫልስ እንዲሁም ደግሞ ከላዣኮንድ የተቀዳ የኦፔራ ዜማ ተጫወቱ። ቪቭ ኦንሪ ካድር ሄንሪ አራተኛ ለዘላለም ይኖር ሻርል ኮሌ የተባለ የፈረንሳይ ደራሲ ከጻፈው ሄንሪ አራተኛ ወደ አደን ሲወጣ ከተባለው ኮሜዲ የተቀዳ ጥቅስ ነው። በጦርነቱ ጊዜ ልጅ ግር ሆነው የዘመቱት የጦር መኮንኖች አሁን ጎልምሰውና በስለው ሜዳይም አንጠልጥለው ተመለሱ። ወታደሮችም በወሬያቸው ላይ አንዳንድ የፈረንሳይና የጀርመን ቃል ጣል እያደረጉ በደስታ ይጫወቱ ነበር። የማይረሳ ጊዜ ነበር። የደስታና የኩራት ጊዜ ነበር። እናት አገሬ ለሚለው ቃል የመስኮባውያን ልብ የቱን ያህል ይመታ ነበር። እንደገና የመገናኘት እንባ የቱን ያህል ልብ ይነካ ነበር። ለሀገራችንና ለቄሳሩ የነበረን የተዋሃደ የኩራትና የፍቅር ስሜት የቱን ያህል የተባበረ ነበር። ለቄሳሩስ እንዴት ያለ ሰዓት ነበር። የሩሲያ ሴቶች ሁናቴ በዚያን ጊዜ እጅግ የሚደነቅ ነበር። የተለመደው የመሽኮርመም ስሜታቸው ጥሏቸው ጠፋ። ድል አድራጊዎቹን በተቀበሉ ጊዜ የነበራቸው የደስታ ስሜት በእውነቱ የሚያሰክር ነበር። ሴቶቹ ሁራ ብለው እየጮሁ ሻሻቸውን ወደ ሰማይ ወረወሩ።
ሞስኮቫዊ ሴት ልቡን በደስታ ያልመላችው የጦር መኮንን የት ይገኝ ነበር? በዚህ ጹብ ድንቅ በሆነ ሰዓት ማሪያ ጋቭሪሎቭና ከእናቷ ጋር ሌላ አውራጃ ትኖር ነበር። ወታደሮቹ ወደ ሁለት ዋና ከተማዎች ሲመለሱ በእንዴት ያለ ክብር እንደተቀበሏቸው አላየችም። ሆኖም የደስታው ስሜት በመንደር ውስጥ የበለጠ ነበር ይባላል። በእንዲህ ያለ ቦታ አንድ የጦር መኮንን ብቅ ያለ እንደሆነ ዘወትር ሰውን ይማርክ ነበር። ስለዚህ አፍቃሪ ባይ ባለ ጥቁር ልብስ ከፍ ያለ ችግር ነበረበት። ቀደም ብለን እንደተናገርነው ሁሉ ማሪያ ጋቭሪሎቭና ለወንዶች ፊት ባትሰጥም ግን አንድ ቡርሚን የተባለ ቁስለኛ የፈረስ ዘበኛ ኮሎኔል ወደ እርሷ ዘንድ በቀረበ ጊዜ ሌሎቹ ሁሉ ማፈግፈግ ግድ ሆነባቸው። እርሱ በደረቱ ላይ የቅዱስ ጊዮርጊስን ሜዳይ ከማንጠልጠሉ ሌላ የሰፈሩ ሴቶች እንደሚሉት ደማም ነበር። እድሜውም ወደ 26 ዓመት ገደማ ነበር። በማሪያ ጋቭሪሎቭና ርስት አጠገብ በሚገኝ ርስቱ ላይ ለረፍት መጥቶ ይቀመጣል። ማሪያ ጋቭሪሎቭናም ከሌሎች ይልቅ እርሱን መረጠች። እሱ አጠገቧ ሲኖር የሐዘን ስሜቷ ተወግዶ የደስታ ስሜት ያድርባታል። በሁናቴዋም አንዳችም የቅናትና የፍቅር ስሜት አታሳይም ነበር። ሆኖም የተመለከታት ባለቅኔ እንዲህ ባለ ነበር: ሲያሞር non c'è dank፣ የፍቅር ካልሆነ ሌላ ምን ሊሆን ነው? ቡርሚን በእውነቱ በአንድ ጊዜ የሚማርክ ወጣት ነበር። ሴቶች የሚወዱት ጠባያም ነበረው። ስልጡን ትሁትና የማይደረደር ከመሆኑ በስተቀር ቀልደኛም ነበር። በማሪያ ጋቭሪሎቭና ፊት የተራሰውነትና የነጻነት ስሜት ያሳይ ነበር። ነገር ግን የምትናገረውንና የምታደርገውን ነገር ሁሉ በሐሳቡም ባይኑም አጥብቆ ይከታተል ነበር። ዝምተኛና ጨዋ ይመስላል። ሰዎች እንደሚያወሩት ግን ድሮ ጨዋታ ወዳድ ነበር። ሆኖም በማሪያ ጋቭሪሎቭና ዘንድ የድሮ ጠባዩ ጉዳትን አላስከተለበትም። ምክንያቱም እሷ እንደ ቀሩት ወጣቶች ሁሉ ደፋሮችና ባለጌዎችን ያላንዳች ቅሬታ ይቅርታ ስለምታደርግላቸው ነው። ከሁሉም ይልቅ ስሜቷን የቀሰቀሰውና ያስገረማት ነገር የዚህ የወጣት ፈረሰኛ መልካም ጠባዩና አስደሳች ጨዋታ ወይም መልከቀናነቱና በሻሽ የተጠመጠመው እጁ ሳይሆን እርጋታው ነበር። መልካም ስሜት እንዳሳደረችበት ገብቷታል። እሱም እንደዚሁ ብልህና የዚህ ነገር ልማድ ያለው ሰው እንደመሆኑ መጠን እሷ ለእርሱ ያላት ስሜት ከአንገት በላይ እንዳልሆነ ያውቃል። ታዲያ እንዴት ነው እግሯ ላይ ወድቆ ወደድኩሽ በማለት ፍቅሩን ያልገለጸላት? ምንድን ያገደው? ከእውነተኛ ፍቅር ጋር የማይላቀቀው ሀፍረት ይሆን? ወይስ ኩራት ይሆን? ወይስ ደግሞ ሴቶችን የሚያቅሰው የብልጠት ዘዴ ነው? ሰውየውን ለማወቅ ቸገራት። በነገሩ ብዙ ካሰበችበት በኋላ ዝም ያለበት ምክንያት ከሀፍረት የተነሳ ነው ብላ ቆረጠች። ልዩ አስተያየት ማድረግም ወደፊት ልታደፋፍረውና አጋጣሚ ጊዜ ሲኖርም ደርባባነቷን ልታሳየው አሰበች። አንድ ያልታሰበ ዘዴ ፈጥራም ፍቅሩን የሚገልጽበትን ሰዓት ጓጉታ ጠበቀች። ምስጢራዊ የሆነ ነገር ሁሉ መቼም የሴቶችን ልብ ይበላዋል። ያቀደችው ዘዴ ያዘላት። የሆነ ሆኖ ቡርሚንን አፈዘዘችው። ጥቋቁር አይኖቹም የማሪያ ጋቭሪሎቭናን ፊት አተኩረው ይመለከቱ ስለነበር ፍቅሩን የሚገልጽበት ሰዓት የተቃረበ መሰለ። የጎረቤቱም ሰዎች ጉዳዩን እንዳለቀ ነገር ቆጥረውት ስለ ጋብቻ ቀን ያወሩ ነበር። ደጊቱ ፕርስኮቪያ ፔትሮቭናም እነሆ ልጇን በመጨረሻ ተገቢ ባል ስላገኘች እጅግ ደስ አላት። ትረካው አላበቃም። ተከታዩን በነገው የአዘቦት ክፍል ጊዜያችን ይዘን እንቀርባለን። የአዘቦት ተረክ